ዘዳግም ምዕራፍ 30 ቁጥር 19 ላይ ያለውን ቃል አነባለሁ። ባለፈ ሳምንት የጀመርነውን አንድ ሐሳብ አለ ሕይወትን ምረጥ በሚል በዛ ዙራ የእግዚአብሔርን ቃል አካፍላችኋለሁኝ። ዘዳግም ምዕራፍ 30 ቁጥር 19 በፊታችሁ ሕይወትና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። በዚህ ስፍራ ላይ እንግዲህ የምንመለከተው ሕይወትን ምረጥ የሚል ርዕስ ነው ያስኩት። ሕይወትን ምረጥ የሚል እግዚአብሔር አምላክ ለእስራኤል ልጆች የተናገራቸው የሰጣቸው ትልቁ የስኬትና የእረፍት መመሪያ ነው። በፊታችሁ ሕይወትና ሞት በረከትና መርገም እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ ይላል። እንግዲህ አንተና ዘሬ በሕይወት ትኖሩ ዘንድ ሕይወትን ምረጥ ብሎ ይናገራል። በሕይወት እንድትኖሩ ሕይወትን ምረጡ። ሕይወትን የሚመርጥ ሰው ደግሞ ከክፉ የሚርቅ ከአመፃ የሚርቅ ሰው መሆን አለበት። ሕይወትን የሚመርጥ ሰው እግዚአብሔር አምላክ የሚወደውን እግዚአብሔር አምላክ የሚደሰትበትን የሚከብርበትን ነገር በሕይወቱ ማድረግና በዚህ ክብር ውስጥ መመላለስ ይገባዋል ማለት ነው። ሕይወትን የሚፈልግ የእግዚአብሔርን ቃል ይሰማል። ሕይወትን የሚፈልግ እግዚአብሔርን ይፈራል። ሕይወትን የሚመርጥና በሕይወት ለመኖር ምርጫ የሆነ ሰው የእግዚአብሔርን ሐሳብ በሕይወቱ ያደረገ የድል ሕይወት ይኖራል ማለት ነው። ይሄ ባይሆን ደግሞ ሞትና ሕይወት የሚከተሉ ነገሮች ናቸው። ሞትን የሚመርጥ በሞት መንገድ፣ ሕይወትን የሚመርጥ በሕይወት መንገድ ይሄዳል ማለት ነው። ባለፈ እንዳልኳችሁ ሕይወት ምርጫ ነች ብያችኋለሁ። ሕይወት ምርጫ ነው። ክርስትና ራሱ የምርጫ ሕይወት ነው። ሰው በዚህ ምድር ላይ የሚኖረው የመረጠውን መንገድ ነው የሚኖረው። ለመውደቁም፣ ለመነሳቱም፣ ለስኬቱም፣ ለክሳራውም የሚመርጠው መንገድ ያኗኗር ስታይል በጣም ወሳኝነት አለው ማለት ነው። በመጽሐፍ ቅዱሳችን ስንመለከት በሕይወታቸው መልካም ነገርን መርጦ የተሳካላቸው ሰዎች አሉ። ክፉ ምርጫ መርጦ ደግሞ አደጋ ላይ የወደቁ መጨረሻቸው የጥፋት መንገድ የሆኑ ሰዎች አሉ። ከአዳምና ከሔዋን ጀምሮ ጥፋት ወደ ዓለም የመጣ ሞት ወደ ዓለም የመጣው ሞትን በመምረጣቸው ነው። እግዚአብሔርን እንደ መስማት ፋንታ እባቡን በመስማታቸው፣ ለእባቡ በመታዘዛቸው፣ የእባቡን ሐሳብ ሔዋን በማድረጓ ሞት ወደ ዓለም እንደመጣ ታውቃላችሁ። ይሄ ምርጫው አድርጋ ስለወሰደችው ነው ይሄ ሊሆን የቻለ ውድቀት ሊመጣ የቻለው። ሕይወት ቢመረጥ ኖሮማ እግዚአብሔር ኦልሬዲ በገነት መካከል የሚመቸውን ነገር መርጦላቸዋል። የተሻለ ነገር መርጦላቸዋል። ሞት የሌለበት፣ እንደገና ስቃይ የሌለበት፣ እንደገና ራብ የሌለበት በገነት መካከል እንዲኖሩ እግዚአብሔር የመረጠላቸው ስፍራ መልካም ስፍራ ነው። የከለከላቸው ነገር ቢኖር አንዲት ፍሬ ነው። ከዚህ ፍሬ ግን በበላችሁ ቀን ሞትን ትሞታላችሁ ነው አላቸው። ያችን የተከለከሉ ብዙ የተፈቀደላቸው እያለ የተከለከሏትን ያችን ፍሬ በመብላታቸው ነው ወይም በመብላቷ ነው ሞት ወደ ሰው ልጅ የመጣና ዛሬ የሰው ልጅ በሁለት ምርጫ መካከል የወደቀው በሞትና በሕይወት መካከል ሊወድቅ የቻለው በዛ ምክንያት ነው። በመጽሐፍ ቅዱሳችን ስንመለከት የእግዚአብሔር ቃል እንደምነግረን አንደኛ ዜና ምዕራፍ 21 ቁጥር 11 እስከ 13 ድረስ ስታዩ ዳዊትን እግዚአብሔር የምትወደውን ምረጥ አለው። የምትወደውን ምረጥ አለው። ይሄ ምርጫ ከምን የተነሳ ነው ብትሉ ዳዊት ከመሬት ተነስቶ የእስራኤልን ልጆች ቁጥር በመቁጠሩ ነው። እግዚአብሔር ሕዝቡ እንዲቆጠር ፈቃደኛ አልነበረም። ዳዊት ደግሞ ሕዝቡ እንዲቆጠር ፈለገ። ሕዝቡን ቆጠረ። ሕዝቡ ሲቆጠር እግዚአብሔር አዘነ። በተቆጠረው በሕዝቡ እግዚአብሔር ደስተኛ አልነበረም። ዳዊት ይሄንን ነገር ማድረጉን እግዚአብሔር አልወደደውም። ምክንያቱም ምንድነው ካላችሁ በሕዝብ ብዛት መመካት ስለሚመጣ በሚያድን በሚታደግ እግዚአብሔር እንደመመካት ፋንታ በሕዝብ ቁጥር መመካት ስለሚሆን እግዚአብሔር ይሄንን ነገር አልፈለገም። ይሄንን ነገር እግዚአብሔር አልፈለገም። አንደኛ ዜና 21
ቁጥር 11 ላይ ካያችሁ ይሄንን እውነት ነግራችኋል። ከዛ እግዚአብሔር ባለመደሰቱ ነብይን ወደሱ ይልከዋል። እግዚአብሔር ነብይ ላከበት። ጋድ የሚባል ነብይ ወደሱ ይላካል። ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል፣ የምትወደውን ምረጥ፣ የ3 ዓመት ራብ ወይም 3 ወር የጠላቶች ሰይፍ እንዲያገኝ፣ ከጠላቶችም መሰደድን ወይም 3 ቀን የእግዚአብሔር ቸነፈር የእግዚአብሔር ሰይፍ ቸነፈር በምድር ላይ መሆንን፣ የእግዚአብሔር መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ። አሁንም ለላከኝ ምን እንድመልስ ተመልከት አለው። ቁጥር 13 ላይ ዳዊትም ጋድን እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለ። በጣም ልብ የሚነካ ነገር። እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለ። የሚመታኝም ቢሆን የሚቆነጥጠኝም ቢሆን በጠላት እጅና በሰው እጅ ከሚወድቅ ሩሩ በሆነ በእግዚአብሔር እጅ ልውደቅ አለ። በእግዚአብሔር እጅ መውደቅን መረጠ። እግዚአብሔር ቸር ነው፣ መሐሪ ነው፣ የሰውን ድካም ያውቃል፣ ድካምን የሚያውቅ አምላክ ነው። አጥፍቻለሁ፣ ለጥፋቴ 3 ነገሮች እንዲመርጥ ምርጫ በፊቱ ተቀምጧል። የሚመርጠው ግን በሰይጣን እጅም ከሚወድቅ በሰው እጅም ከሚወድቅ በእግዚአብሔር እጅ መውደቅ ይሻለኛል አለ። በዚህ ማለዳ በአንድ ነገር ልባርካችሁ ፈልጋለሁ። በሚቀረው ዘመናችሁ በእግዚአብሔር እጅ መውደቅ ይሁንላችሁ። ጫዋችሁ አሜን በለው። ግዴላችሁ በእግዚአብሔር እጅ ላይ መውደቅ ይሁንላችሁ። በሰው እጅ ላይ ከምትወድቁ፣ በጠላት እጅ ላይ ከምትወድቁ ምን ብሎ እንደተናገረ ታውቃላችሁ? እግዚአብሔር መሐሪ ነውና ምሕረቱ ብዙ ነውና፣ ምሕረቱ ብዙ ነው። ምንም ባጠፋ እግዚአብሔር መሐሪ ስለሆነ ለዚህም ያበቃኝ መሪም ያደረገኝ ከአፈርም ያነሳኝ የእስራኤል መሪም እንዲሆን ያደረገኝ እግዚአብሔር በጎችን ከመከተል ያወጣኝ አምላክ መሐሪ አምላክ እሱ ስለሆነ እኔ ዛሬ የሚመርጠው የሱን እጅ ነው አለ። ቢገለኝም ቢያድነኝም እግዚአብሔርን እመርጣለሁ አለ። ግን ያስቀመጠው ነገር አለ፣ ምሕረቱ ብዙ ነውና። እስኪ ጮና እግዚአብሔር መሐሪ ነው ብሎ አንድ ጊዜ አላላችሁም? ጮና እግዚአብሔር መሐሪ ነው በሉት። እግዚአብሔር መሐሪ አምላክ ነው፣ የሚምር አምላክ ነው። የሚምረውን አምላክ መረጠ፣ የሚያከብረውን አምላክ መረጠ። ምርጫውን በእግዚአብሔር እጅ ላይ አደረገ። በእጁ ላይ ልውደቅ አለ። ሞታችሁን ለሚፈልግ፣ ውድቀታችሁን ለሚፈልግ በጠላት እጅ ከመውደቅ እግዚአብሔር ዛሬ ይታደጋችሁ። ቤታችሁን ዛሬ ይታደግ። ተበትናችሁ ማየታችሁን የሚፈልግ፣ መውደቃችሁን የሚፈልግ፣ መጥፋታችሁን የሚፈልግ፣ በዙራችሁ የሚዞር ቀን የሚጠብቅላችሁ፣ ጊዜ የሚጠብቅላችሁ ክፉ ሰዎች ቢሆኑ፣ አውሬ ጠላት ቢሆን እግዚአብሔር አምላክ ዛሬ ከነዚህ ክፉ እጆች ይታደጋችሁ። ጫዋችሁ አሜን በሉ። ይታደጋችሁ። እየባረኳችሁ ነው። ጫዋችሁ አሜን በሉ። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ሊያጎሳቁል እጁን የዘረጋ እባብ የተመታ ይሆን። ልጆችን ሊመታ የወጣ የተመታ ይሆን። ቤትን ሊመታ የወጣ የተመታ ይሆን። አሜን በሉ። የተመታ ይሆን። ዘመንን ሊያጨልም የወጣ እባብ የተመታ ይሆን። ዛሬ ወገኖቼ ወይ በእግዚአብሔር እጅ መውደቅ እንዴት ደስ ያሰኛል። ቁጣውም ቢሆን ፈውስ ነው። ቢቆጣም እግዚአብሔር የፈውስ አምላክ ነው። እግዚአብሔር ቢቀጣም ትክክል ነው። የእግዚአብሔር ቅጣትና የጠላት ቅጣት በጣም ይለያል። ጠላት ሲቀጣ አይራራልም። እግዚአብሔር ግን አባት ነው። እግዚአብሔር ግን መሐሪ ነው። ሊያስተካክል ይቀጣል። እግዚአብሔር ሊመልስ ይቀጣል። ሰው ሊያደርግ ይቀጣል። ጠላት ግን የሚቀጣ ሊያጠፋ ሊያዋርድ ነው። አይታችኋል ሳምሶን እንዴት እንደቀጣ። ሳምሶንን ጠላት የቀጣው 2 አይኖቹን በማውጣት ነው። እያዋረዱ ነበር፣ እየሰደቡት ነበር። ወደ ነበረበት ክብር እንዳይመለስ ነበር ያዋረዱት የነበረው። ምርጫችሁ
ምርጫችሁ በዚህ ዘመን እግዚአብሔር ይሁን ወገኖች። ወይ ምንም ነገር ቢኖራችሁ በጣም ወዳችኋለሁ የሚል ቢኖር ምንም የጎደለኝ ነገር የለም የምትሉ ብትኖሩ በእናንተ ዘመን እነግራችኋለሁ ጨለማ እንዳለ ሁሉ ብርሃን አለ፣ ብርሃን እንዳለ ሁሉ ጨለማ አለ፣ ሞት እንዳለ ሁሉ ሕይወት አለ፣ ክብር እንዳለ ሁሉ ውርደት አለ፣ ደስታ እንዳለ ሁሉ ሐዘን አለ። የምንኖርበት ምድር በዚህ መካከል ነው። ሁለት ምርጫ ባለችበት ምድር መካከል ነው የምንኖረው። በሕይወታችሁ ዘመን ሙሉ ብትሳሳቱ እንኳን እንደ ዳዊት በእግዚአብሔር እጅ መውደቅ ይሆንላችሁ። ንገሩኝና አሜን በሉ እስከ አንድ ጊዜ። በልዑል እግዚአብሔር እጅ መውደቅ የክብር መንገድ ነው። እሱን መምረጥ የመገለጥ ሁሉ ታላቁ መገለጥ ይሄ ነው ብዬ እላለሁ። በእግዚአብሔር እጅ ልውደቅ አለ። የእግዚአብሔርን እጅ መረጠ። የአምላኩን እጅ መረጠ። እሱ ነው የሚሻለኝ አለ። ምርጫዬ እግዚአብሔር ነው አለ። የሕይወትን መንገድ፣ የክብርን መንገድ፣ የደስታን መንገድ፣ የስኬትን መንገድ፣ የምህረትን መንገድ መረጠ። ያ ነው ዳዊትን ልዩ የሚያደርገው። መጽሐፈ ኢዮብ ምዕራፍ 34 ቁጥር 4 ላይ ኢዮብ እንደዚህ ይላል፣ ቅን የሆነውን ነገር እንምረጥ ይላል፣ መልካሙን ነገር እንምረጥ ይላል። ቅን የሆነውን ነገር፣ መልካም የሆነውን ነገር እንምረጥ በሕይወታችን ይላል። ቅንነት እግዚአብሔርን ደስ ያሰኛል። የመልካም ነገር ሁሉ ምንጭ ራሱ እግዚአብሔር ነው። አንድ ሰው መልካም ነገር ካደረገ ከእግዚአብሔር መንፈስ አራቀም ማለት ነው። አንድ ሰው ቅንነት የሞላበት ሕይወት የሚራመድ ከሆነ ፈራ እግዚአብሔር አለው ማለት ነው። እና ቅንን ነገር እንምረጥ፣ መልካሙን ነገር እንምረጥ ብሎኝ ለምን በሕይወት ለመኖር ይሄ በጣም አስፈላጊ ነው ማለት ነው። ምሳሌ 3:31 ላይ እንደዛ ነው። ምን በግፈኛ ሰው አትቅና፣ መንገዱንም ሁሉ አትምረጥ ይላል። በግፈኛ ሰው አትቅና፣ ስለተሳካለት አትቅና። በግፍ ነው የሰበሰበው ማለት ነው። በማስለቀስ ነው የሰበሰበው ማለት ነው። ሀብት ብኖሮ በረከት በቤቱ አለ ቢባል ግፈኛ ከሆነ ያ ሰው ግፈኛ ከሆነ የግፍ ሰው ነው ማለት ነው። ደም በእጁ አለ ማለት ነው። ስለዚህ ደም በእጁ ባለ ሰው አትቅና፣ እንደ አከለ ባውንቅ አትበል። መንገዱንም ደግሞ አትምረጥ። ምን ለማድረግ የሚሄድበት መንገድ ሀብትን ለመሰብሰብ የሚሄድበት መንገድ፣ የሚመርጣቸው መንገዶች አንተ አትምረጥ። የሕይወት መንገድ አይደለም፣ የክብር መንገድ አይደለም ብሎ ይላል። እሱ የእረፍት መንገድ አይደለም፣ እረፍት አይሰጥም። አትምረጥ ይላል። ብዙ ጊዜ ሰዎች ታውቃላችሁ ይወቅሷቸዋል። አንተ ሞኝ ስለሆንክ ነው እንጂ እና ከላይ ያለውልህ ሞኝ ስለሆንክ ነው እንጂ እንዲህ ብታደርግ ሞኝ ስለሆንክ ነው እንጂ በእግሬ ብቻ ስለምትሄድ ነው እንጂ። እንግዳውስ በምን ይሄዳል? ሰው በምን ይሄዳል በሉት፣ ነካ አድርጉት። ሰው በምን ይሄዳል? በእግር ነው የሚሄደው። ሰው በእግር ነው የሚሄደው። እግዚአብሔር እግርን የፈጠረ በእግር እንድትሄድ ነው። ነገር ግን አንዳንድ ሰዎች እንደ ስኬት መንገድ የቆጠሩ አንተ በእግር ብቻ ስለምትሄድ ነው፣ አንቺ እኮ በእግር ብቻ ስለምትሄጂ ነው የማይሳካልሽ። በእጅ መሄድ አለብሽ፣ በእጅ መሄድ አለብህ። ምን ማለት? ጉቦ መስጠት አለብህ። የአመፅን ሀብት ለመሰብሰብ፣ የክፋትን ሀብት ለመሰብሰብ ያንን ማድረግ አለብህ። ይህንን ካላደረክ ሊያልፍልህ አይችልም። መንገዳቸውን እንድንመርጥ ይፈልጋሉ። መንገዳቸውን በታላቅ ቅናሽ ይሸጡልናል። የአመፅን መንገድ፣ የክፋትን መንገድ። አንድ ነገር ነገራችሁ ወገኖች ሆይ፣ በዚህ ምድር መቼ ስትኖሩ እግዚአብሔር አምላክ የምትበሉትና የምትጠጡትን ነገር አያሳጣችሁ። ማን ነው አሜን ብለ? ዛሬስ እግዚአብሔር ላብህን ይባርክልህ። አሜን በሉስ። ማን ነው አሜን ብለ? ዛሬስ ላባችሁ የተባረከ ይሁን። እግዚአብሔር በስራችሁ ይባርካችሁ ወገኖች ሆይ። በዚህ ትባረኩ ዘንድ እግዚአብሔር ይመክራችኋል። ይሄ ሕይወት መንገድ ነው። በቃ ይሄን ስትመርጡ ጥሩ ነው። የግፈኛ ሰው መንገድ አትምረጥ፣ መንገዱንም አትውደደው። ለምን? መጨረሻ ላይ እግዚአብሔር ጠያቂ ነው። እግዚአብሔር ወደ ፍርድ ያመጣዋል፣ ይጠየቃል ይላል። አንዳንድ ሰዎች ስለ ዘላለም ሕይወት ምንም ግድ የላቸውም። እኔ በምድር ይመቸኝ፣ እኔ ስለ ነገ ምን አውቃለሁ ይላል። ምን አውቃለሁ እኔ ስለ መንግስተ ሰማያት ይኖር አይኖር ምን አውቃለሁ? በቃ በዚህ ምድር ይመቸኝ፣ የሚፈልገው ነገር ላገኝ፣
እንጂ ስለ ነገ ማሰብም የለብኝም ይላሉ። ወገኖቼ ወይ መንግስተ ሰማያት የሚባል በልጁ በኢየሱስ ክርስቶስ ደም የተዘጋጀችልን አገር አለች። ሲኦል የሚባል ደግሞ ጥፋተኞችና ኃጢአተኞች የሚቀጡበት ስፍራ አለ። ይህንን ማወቅ በጣም አስፈላጊ ነገር ነው። ስለዚህ በመናደርጋቸው ነገሮች ሁሉ እየተጠነቀቅን መሄድ በጣም ተገቢ ነው። ዘፍጥረት ምዕራፍ 4 ስትመለከቱ ሁለት ወንድማማቾች የመረጡትን ምርጫ ላሳያችሁ ፈልጋለሁ። ዘፍጥረት ምዕራፍ 4ን አውጡ። ቁጥር 1 እንደዚህ ይላል። አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞ ወንድሙን አቤል ወለደች። አቤል በግ ጠባቂ ነበር፣ ቃየን ምድርን የሚያርስ ነበር። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየን እጅግ ተናደደ፣ ፊቱን ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷን ወደ አንተ ነውና አንተ ግን በእርሷ ላይ ንገስባት። ቁጥር 8 ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድሜ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂው እኔ ነኝን አለው። ምን አደረገ? የወንድሜ የደሙ ድምፅ ከምድር ወደ እኔ ይጮዋል አለ። እነዚህ ሁለት ወንድማማቾች ናቸው። ገና በምድር ላይ ከተፈጠሩት 4 ሰዎች ናቸው። ማለት እናትና አባቱ አሉ፣ አቤልና ቃየን። እነዚህ የተወለዱ አቤልና ቃየን የየራሳቸው የሥራ ድርሻ አላቸው። አንዱ ከብት የሚያረባ ነው፣ አንዱ ደግሞ ምድር የሚያርስ ነው። ሁለቱም ካላቸው ነገር ለእግዚአብሔር መስዋዕት ሲያቀርቡ እንመለከታለን። መስዋዕቱን ሲያቀርቡ እግዚአብሔር አምላክ የአቤልን መስዋዕት ተቀበለ፣ የቃየንን ግን አልተቀበለም። የቃየልን ባለመቀበሉ ቃየል ስናደድ ታላችሁ፣ እጅግ በጣም ስናደድ ታላችሁ፣ ስቆጣም ታላችሁ። የተናደደው በማን ላይ ነው? ጥያቄ በማን ላይ ነው ብትሉ የተናደደው በወንድሙ ላይ ነበር። እግዚአብሔር መስዋዕቱን ካልተመለከተ ራስን ማየት የራስ ጉዳይ ነው። ለምንድነው መስዋዕትን እግዚአብሔር ያልተቀበለው? ምን የጎደለ ነገር አለ? ምን ክፋት አደረኩ ብሎ ራስን መጠየቅ አንድ ነገር ነው። ራሱን እንደመጠየቅ ፋንታ እግዚአብሔር የወንድሙን የአቤልን መስዋዕት ስለተቀበለ ወንድሜ ያቀረበው መስዋዕት እግዚአብሔር ተቀብሎታል ብሎ በወንድሙ ላይ ቀናና ስናደርታላችሁ፣ ስቆጣታላችሁ፣ ስከፋታላችሁ። የመረጠው መንገድ በጣም የክፋት መንገድ ነው። ራሱን ማየት አልፈለገም። እግዚአብሔር ወይ መስዋዕትን ለምን አላየም፣ ለምን አልተቀበልክም ብሎ መጠየቅም ይችል ነበር። ያንንም አልመረጠም። የመረጠው መንገድ መስዋዕትን እግዚአብሔር ያልተቀበለ ወንድሜ ስላለ ነው ብሎ ወንድሙ ላይ ተነሳ። በጣም ሮንግ የሆነ መንገድ፣ ክፉ የሆነ አስተሳሰብ አሰበ ማለት ነው። ያውም እግዚአብሔር አምላክ ወደሱ መጥቶ ቃየን ለምን ተናደድክ? ፊት ለምን ጠቆረ? መልካም ብታደርግ ኖሮ እኮ ፊት የሚጠቆር አይደለም፣ ኃጢአት በደጅ ታደባለችና እንግዲህ ንገስባት ብሎ ያስጠነቀቀው እግዚአብሔር አምላክ ምን ማለት ነው? መልካም ብታደርግ ኖሮ ብሎ እግዚአብሔር የጠየቀው መልካም ነገር አላደረገም ማለት ነው። መልካም ነገር ስላላደረገ እግዚአብሔር መስዋዕቱን አልተቀበለም ማለት ነው። ምናልባት ለመስዋዕትነት ካቀረባቸው እንስሳዎች ምናልባት እሱ የማይፈቅዳቸው ይሁን? ለእግዚአብሔር የሚመጥኑ መስዋዕትን አላቀረበም ይሁን? ለእግዚአብሔር የሚገባው መስዋዕት አላቀረበም ይሁን? ከከብቶቹ አቅርበዋል፣ ግን ያቀረባቸው ምንድን ናቸው? እነዛ ነገሮች ክፉ ልብ እንዲኖረው አድርጎታልና እግዚአብሔር ልቡን ስላየ ክፉ ስለመታደርግ ነው አለ፣ ክፉ ስላሰብክ ነው አለ። ስለዚህ አሁን አትናደድ፣
ወደ ልብ ተመለስ ኃጢአት በደጅ ያደባች ነው ብሎ ሲናገር ከመሬት ተነሳና ወደ ወንድሙ ሲመጣ ታላችሁ። ቁጥር 8 ላይ ካያችሁ ለዚህ መልስ መስጠት የሰጠው መልስ ወንድሙን በመግደል ነበር። ቃየንም ቁጥር 8 ወንድሙን አቤልና ወደ ሜዳ እንሄዳለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት ገደለው ይላል። ምን አደረገ? አቤልን የሚያስገድል ነገር ምን ኃጢአት ተገኝቶ ነው? አቤል እንዲሞት የተፈረደበት ምን ስላደረገ ነው? መስዋዕትን የሚቀበል እግዚአብሔር፣ ልብን የሚያይ እግዚአብሔር፣ ዳኛው እግዚአብሔር ምን አደረገ? እሱም ከራሱ አቀረበ፣ ይህም ከራሱ ነው አቀረበው። ያልተቀበለ እግዚአብሔር ነው መነጋገር ያለበት ከአምላኩ ጋር ነው እንጂ ወንድሙ ምን አደረገ? አንዳንድ ሰዎች ከቅናት የተነሳ ለኔ ያላለፈም ለወንድሜ ለምን ያልፍለታል ብሎ ሰዎችን ይገላሉ፣ በሰው ላይ ይነሳሉ፣ የሰውን ስም ያጠፋሉ፣ ይከታተላሉ፣ እንዳይሳካላቸው ስርስራቸው እየሄዱ ዲስትሮይ ያደርጓቸዋል። በብዙ መንገድ ስማቸውን ያጠፋሉ፣ ድካማቸውን ያጠፋሉ። የተሳሳተ መንገድ፣ የኃጢአት መንገድ፣ የክፋት መንገድ፣ እግዚአብሔር የማይወደው መንገድ ይመርጣሉ። ወንድሞቻቸውን ይጠላሉ። አንዳንድ ጊዜ ከመሬት እነሱና ብርቱ ተማሪ ካለ ተማሪ ለምን ከኔ በለጠ ተብሎ ሰነፉ ተማሪ ብርቱን ተማሪ መድኃኒት አብልቶ ይገለዋል። ወንድሙን ምንም የማያውቀው ወንድሙን ምንም የማያውቀውን ነገ ተስፋ ያለውን ለአገር የሚሆነው ለምድር የሚሆነው ለቤተሰብ የሚሆነው ትልቅ አእምሮ ያለውን ይቀኑበትና በመድኃኒት ያፈዙታል፣ ወይ ይገሉታል፣ ወይ ያሳብዱታል፣ ወይ ደግሞ ትምህርቱን እንዲጠላ ያደርጉታል። ምንድነው የብትለው? የቅናት መንፈስ ነው። የቅናት መንፈስ ዛሬ የፈረሰ ይሆን። ከኔ ጋር ተቃውሞ የፈረሰ ይሆን። ጩና እስኪ ይፍረስ በሉ አንድ ጊዜ እስኪ ድገሙና ይፍረስ በሉ በኢየሱስ። በቅናት መንፈስ ተነሳስቶ የሰውን ስም ያጠፋሉ። ቃየል አቤልን የገደለው በቅናት መንፈስ ተሞልቶ ነው። ስለቀና ብቻ ነው የገደለው እንጂ አልደረሰበት፣ አልነካው፣ የተናገረ ነገር የለም። ቅናት ካለባችሁ ወገኖቼ ከእግዚአብሔርም ጋር አትኖሩም፣ ከሰው ጋር አትኖሩም። የቅናት መንፈስ ደግሞ ክፉ ቅናት፣ ሁለት አይነት ቅናት አለ። መልካም ቅናት አለ፣ እግዚአብሔርን መፍራት። መልካም ቅናት አለ፣ ለቤቱ መቅናት። መልካም ቅናት አለ፣ ለወንድሜ ለመድረስ በችግሩ ጊዜ። ክፉ ቅናት ደግሞ አለ፣ ለመግደል። ክፉ ቅናት፣ መርዛማ ክፋት። ሰዎች ሲሳካላቸው ካያችሁ በምንም መንገድ ይሳካላቸው፣ በኃጢአት መንገድ ተሳክቶላቸው ከሆነ እሱ እንደ ስኬትም አይቆጠርም። ነገ ስለሚያስጠይቅ እሱ ስኬት አይደለም። እመኑ፣ ስኬት አይደለም። የስኬት መንገድ እሱ አይደለም። በግፍ አንድ ነገር ሰብስበው አለኝ ብል ቤት ብሰራ መኪናዎች ብኖሩት የተለያየ ድርጅት ብኖሩት እሱ ስኬት ነው አይደለም። ስኬት ሌላ ነው። ስኬት የአብርሃም መንገድ ነው። እስኪ አሜን ብለው አንድ ጊዜ አሜን ትላላችሁ ወገኖች። ስኬት የአብርሃም መንገድ ነው። ስኬት የይስሐቅ መንገድ ነው። ይስሐቅም ዘርን ዘራ ይላል አይደለም? እግዚአብሔር ምን አደረገው? ባረከው። ከዛስ 100 እጥፍን አጨደ ብሎ ይናገራል። እሱ ነው ስኬት። ሰውን ሳትጎዱ የሰው ደም በእጃችሁ ላይ ሳይኖር በላባችሁ በድካማችሁ ሰርታችሁ የምታገኙት እሱ እውነተኛ ስኬት ነው። እያጭበረበራችሁ፣ እየተጋፋችሁ፣ እየሰረቃችሁ፣ የመንግስትን ታክስ እየሰረቃችሁ፣ ወንድሞቻችሁን እየበደላችሁ፣ እያስለቀሳችሁ ግን የምታገኙት ነገር እሱ ስኬት አይደለም። እሱ ሞትን መሰብሰብ ነው። እሱ አልጋ ላይ ቅንቅን መጥራት ነው። እሱ በማድ ላይ ክሳትን መጥራት ነው። ምንም ብትበላ ክሳት በማድ ላይ አለ። ያ በጣም አስቸጋሪ መንገድ ነው። የምትመርጡት ህይወት የህይወት መንገድ ይሁንላችሁ። አሜን። ማን ነው አሜን? ዛሬስ ጫዋችሁ አሜን በሉ። ዛሬስ መንግስተ ሰማይ እንድትገቡ ከፈለጋችሁ እግዚአብሔር አምላክ ከክፉ መንገድ ዛሬ ይጠብቃችሁ። ሰውን ከመበደል እግዚአብሔርን ከመበደል ያድናችሁ። አቤል የሞተው በወንድሙ ቅናት። ከአንድ እናት ከአንድ አባት የተወለዱ ወንድሞች ናቸው። ነገር ግን ቅናት ታውቃላችሁ፣ ድንበርን አይለይ፣ ዘርን አይለይ፣ ዘመድን አይለይ፣ ዝም ብሎ መግደል ነው።
ከቤት የምነሳ ቅናት ደግሞ በጣም አስቸጋሪ ቅናት ነው። ወንድሜ ለምን ከኔ ይበልጣል የሚል ቅናት እሱ በጣም የሲኦላዊ የሆነ አመለካከት ነው። ዛሬ የእግዚአብሔር ልጆች በዚህ በቆምኩ መድረክ ላይ አምላኬን ወክዬ ለእናንተ የምነግረው አንድ ነገር ቢኖር በመውጣት በመግባታችሁ በዚህ ምድር ላይ ስትኖሩ የሰራዊት ጌታ እግዚአብሔር ክፉ ከሆነ ቅናት ይሰውራችሁ። እጃችሁን ዘርጉና አሜን በሉ አንድ ጊዜ። በናዝሬቱ በኢየሱስ ክርስቶስ ስም አእምሯችሁ ይቀደስ፣ ልባችሁ ይቀደስ፣ መንፈሳችሁ ይቀደስ። በናዝሬቱ በኢየሱስ ስም መርዙ ወደ ቤታችሁ አይግባ፣ መርዙ ወደ ሕይወታችሁ አይግባ፣ መርዙ ወደ ልጆቻችሁ አይግባ። በኢየሱስ ክርስቶስ ስም የሲኦል ሐሳብ የተገለበጠ ይሁን። ጮዬ አሜን በል። ይፍረስ፣ በኢየሱስ ክርስቶስ ስም ይፍረስ። ከዛ በኋላ ምንድነው ነው የምትሉ? ቃየል የከፈለው ዋጋ አለ። ገሎ በሰላም መተኛት አይቻልም። ገሎ በእረፍት መኖር አይቻልም። እንደውም ወንድሜ የታለሰለው የወንድሜ ጠባቂ እኔ ነኝ አለው እና ቁጥር 10 ላይ እግዚአብሔር ምን አደረገ የሚለው ቃል በጣም ልቤን ይነካኛል። በጣም ምን አደረገ? አንተ ወንድሜን ገደልከው፣ ምን አደረገ? የግድያ መንገድ የምትመርጡ ሰዎች ነገ መሞታችሁ አይቀርም። በመግደል የምታምኑ ሰዎች ራሳችሁ ማየት ሲገባ እንድሳካላችሁ እየገደላችሁ የምትሄዱ ደም ያፈሰሳችሁ የምትሄዱ ሰዎች ነገ ተጠያቂ ናችሁ። ነገ ተጠያቂ ናችሁ። ዳዊት አላያችሁም እንዴ? ንጹህ ሰው ከመሬት ተነስቶ ኃጢአቱን ለመሰወር ብሎ ያስገደለው ያንን የሚያሳዝን ሰው እግዚአብሔር እንዴት እንደጠየቀው አይታችኋል። ዳዊት እንዴት እንደከፈለ አይታችኋል። የሰውን ባል ሲገል እግዚአብሔር መጣና ልጁን ገደለበት። በመግደል አትመኑ፣ ደም በማፍሰስ አትመኑ። በምንም አይነት በተለይ ክርስቲያኖች ጌታን እናውቃለን የምንል እግዚአብሔር ለኔ ተዋጊ ነው የምትሉ፣ እግዚአብሔር ለኔ ጠበቃ ነው የምትሉ፣ እግዚአብሔር ለኔ እረኛዬ ነው የምትሉ፣ እግዚአብሔር ለኔ መኖሪያዬ ነው የምትሉ የሚመካ በእግዚአብሔር ይመካ። ማን ነው ጮህ አሜን እምለ? ዛሬስ የሚመካ በማንም መካ? በእግዚአብሔር ይመካ። መግደል ስለቻልክ ብቻ አትግደል። መስበር ስለቻልክ አትስበረው። ራራለት። ያን ጎዳና አትምረጥ። ክፉ ነው። አትምረጥ። በጣም ክፉ ነው። ቁጥር 12 ላይ እንደዚህ ያለው እግዚአብሔር ለቃየል ምድርን ባረስክ ጊዜ እንግዲህ ኃይሏን አትሰጥም፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ለምን? ወንድምን ገለ በሰላም ልተኛ አትችልም። የመረጥከው የህይወት ምርጫ የተሳሳተ ነው። አንተ እሱን ገለ አርፈህ አትኖርም። ትቅበዘበዛለህ፣ ተቅበዝባዥ ትሆናለህ። እንቅልፍ አተኛም፣ ከምትበላው አትረካም፣ በምትለብሰው አትደሰትም፣ በምትነዳው ደስታ አይኖርም። ተቅበዝባዥ፣ ከራሱ ጋር የተጣላ፣ ከእግዚአብሔር ጋር የተጣላ፣ ከሰው ጋር የተጣላ ወንጀለኛ ትሆናለህ። ፖሊስ ባያስር፣ ህግ ጠይቆ እስር ቤት ባያስገባ፣ የህግ እስረኛ ባትሆን የህሊና እስረኛ ትሆናለህ። የህሊና እስረኛ ደግሞ ከባድ ነው፣ እጅግ በጣም ከባድ ነው። ወንድምን ገለ ተቀመጥም፣ ኮብላይና ተቅበዝባዥ ትሆናለህ። እግዚአብሔር አምላክ እንደዛ አለ። እንግዲያውስ ከእንግዲህ በኋላ ፍሬ አታገኝም። በምሰራ ስራ ፍሬ አታገኝም። ታርሳለህ፣ እርሻ አይባረክም። ትነግዳለህ፣ አታተርፍም። ምንም ነገር ብታደርግ በረከት ከቤት ይርቋል። ለምን? ንጹህ ሰው ገለሃልና፣ የዋው ሰው ገለሃልና፣ በቀንነት የሚሄደውን አቤልን ገለሃልና አንተ የተረገምክ ነህ አለው እግዚአብሔር። የተረገምክ ነህ። እርግማን በቤቴ አለ፣ እርግማን በሕይወቴ አለ ብሎ አለው። ተቅበዝባዥ ትሆናለህ። ቁጥር 14 እነሆ ዛሬ ከምድር ፊት አለ አሳደርከኝ፣ ከፊትም እሰወራለሁ፣ በምድር ላይም ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል ማለት ጀመረ። እሱ ራሱ የሚያገኘኝ
የሚያገኘኝ ሁሉ ሳሩ ቅጠሉ ሳይ ልገለኝ ነው ለምን ስለገደለ በመግደል አትመኑ በመግደል ጀግና አትሆንም ወንድምን ገለ ጀግና አትሆንም የዋውን ገለ ጀግና አትሆንም ዳውን ገለ ጀግና አትሆንም መስኪኑን ገለ ጀግና አትሆንም መንገድ ላይ ስለቆመ ብቻ እንድሳካልህ ገለ ስኬት ለማምጣት ብትል ረፍት አይኖርም እነግርሃለሁ ያ የጽድቅ መንገድ አይደለም ያ የክርስትና መንገድ አይደለም ያ የህይወት መንገድ አይደለም በዚህ መንገድ ህይወት አይገኝም ስኬትም የለም ደስታም ሊኖር አይችልም እግዚአብሔር ተቅበዝባዥ ትሆናለህ አለ እቅበዘበዛለሁ አለ እሱ ራሱ የሚያገኘኝ ሁሉ ገለኛል አለ መጽሐፉ እንደምናገረው ሰው የዘራውን ያንኑ ያጭዳል ማለት ይሄ ነው ያን የቃየል የግድያ ውሳኔ የግድያ ምርጫው ዋጋ ሲያስከፍሉታል ለዚህ ነው ትዕግስት የሚያስፈልገው መታገስ አስፈላጊ ነው አንድ ነገር ሲገጥማችሁ ወገኖቼ ሁለት ነገር አድርጉ እግዚአብሔር ብረዳችሁ ደግሞ ምረዳችኋል የሰው ደም በእጃችሁ አይገኝ እስኪ ቀኝ እጃችሁን አንሱ እግዚአብሔር ሆይ በሉ ጮና ዛሬስ በመድረስ እስካለው ድረስ በሕይወቴ ዘመን ሁሉ በሉ ጮና የሰው ደም በሉ ጮና በእጄ አይገኝ እግዚአብሔር ሆይ በሉ ባካችሁ ጠብቀኝ በሉ እስኪ ጮአችሁ አሜን በሉ አንድ ጊዜ እንደገና እስኪ አሜን በሉ ባክ ደም በእጃችሁ አይገኝ እግዚአብሔር ጠያቂ ነው ደም በእጃችሁ አይገኝ እግዚአብሔር ይጠይቃል እግዚአብሔር ጠያቂ ነው እናንተ ያደረጋችሁት ወንጀልና ክፋት ባለን ነገር ባለን ጥበብ ባለን ስልጣን ባለን ገንዘብ ልንሸፋፍነው እንችላለን በእግዚአብሔር ፊት ግን የሚሸፈን ነገር የለም አይሸፈንም በእግዚአብሔር ፊት በምንም አይነት አይሸፈንም ሊሸፈንም አይችልም ሶስት ነገሮች በሕይወቱ ሆኑ በቃየል ሕይወት አንደኛ ኮብላይና ተቅበዝባዥ ነው ኮብላይና ተቅበዝባዥ ያረካ ያልተረጋጋ ድንጉጥ የሚደነግጥ የሚሰጋ አገኙኝ መጡብኝ የሚል ሁለተኛ በፍርሃትና በድንጋጤ የተሞላ ሰው የሚደነግጥ የሚያገኘኝ ሁሉ ይገለኛል የሚል ስጉ ሰው ሶስተኛ ኃጢአት የምታሳድደው ሰው በኃጢአቱ የምሰደድ ሰው ተሰዳጅ ሰው ሆኖ ታገኛላችሁ ምንድነው እንደዚህ ያደረገው ምርጫው የመረጠ የህይወት ስታይል የመረጠው መንገድ የመረጠው አስተሳሰብ ያዋጣኛል ብሎ የሄደበት መንገድ ባክፋይር ሲያመጣበታላችሁ አይቀርም አይደለም መግደል ሰው አልቀስባችሁ ሰው በእናንተ ማልቀስ አይደለም አይዘንባችሁ በእናንተ ላይ አይዘን የደዎች አምላክ ከሰማይ ይሰማልና እግዚአብሔር ከሰማይ ስለማያይ ሰው በእናንተ አይዘን የተወደዳችሁ ሌላው የሞትን መንገድ የመረጠች እጅግ በጣም አስቸጋሪ የሆነች በእስራኤል መካከል የነበረች ኤልዛቤል የምትባል ሴት ነች ኤልዛቤል የምትባል ሴት አስቸጋሪ ሴት አንደኛ ነገሥት ምዕራፍ 18 ቁጥር 4 አንደኛ ነገሥት ምዕራፍ 18 ቁጥር 13 አንደኛ ነገሥት ምዕራፍ 20 ቁጥር 5 እስከ 15 አንደኛ ነገሥት ምዕራፍ 20 ቁጥር 23 እስከ 24 ብትመለከቱ እቺ ሴት የደም ሴት ነች ምርጫዋ ሁሉ ጊዜ የመግደል ምርጫ ነው ለምሳሌ ስትመለከቱ በእግዚአብሔር ቃል ላይ ናቡቴ እርሻውን አልሸጥም ስላለ አካብ እርሻ የወይን ስፍራን ሽጥልኝ አለ አልሸጥም ያባቴን ርስት መሸጥ ከኔ ይራቅ ብሎ ባለመሸጡ ልቡ አዘነና ሳይተኛ አደረ ምን አይነት ተንኮል ነው የሰው ንብረት ከመሬት ተነስተ ይሽጥልኝ አለ አልሸጥም አለ አተውም እንዴት አትሸጥልኝም ብሎ ሳይተኛ አደረ ያውሬ መንፈስ ዛሬ አናቱ ይወጋ ከዚህ መካከል መጠፉ የሰው ነገር በቃ የሆነ ነገር በቃ እና ካልተደረገላችሁ
ቀን የምትጠብቁ ልትኖሩ ይሆናል። ሳይተኛ አደረ። ስገላበጥ አየችው። ለምንድነው ማተኛ ስትል ናቡቴ የወይን እርሻውን እንዲሸጥልኝ ጠየቅኩት እና አልሸጥም አለ። የአባቶቼን ርስት አልሸጥም ብሎ እምቢ አለኝ። ታዲያ አንተ አሁን እስራኤልን ትገዛለህ አለች። መርዘኛ ሴት ነች። አንተ መሪ ነህ ንጉሥ ነህ ወይ አንተ አለች። በገንዘብ እምቢ ያለውን እንዲሁ እሰጥሃለሁ አለችው። በነፃ ትወስዳለህ። ከዛስ በነጋታው ተነስታ ወንጀለኞችን ሰብስባ በገንዘብ የሚገዙ ሰዎች አሉ በዛ ዘመን ምስክር የሚመሰክሩ ከመሬት ተነስቶ እነዚህ በገንዘብ የሚገዙ ሰዎች ሰበሰበችና ህሊና የሌላቸው ንጹህ ኃጢአተኛ የሚሉ የሰውን ደም ያፈሰሱ የሚኖሩ ምናምንቴ የሚባሉ ሰዎች ነበሩ በዛ ዘመን። ምናምንቴዎች ሰበሰበችና ናቡቴ ንጉሱንም እግዚአብሔርን ሰድቧል ብሎ እንዲመሰክሩ አደረገቻቸው። የሀገር አለቆችን መረጠች፣ የሀገር መሪዎችን መረጠች እና ባለስልጣንን ጠርታ ግብዣ አድርጋ ከዛም በኋላ ናቡቴንም ጠራችና አስመሰከረችበት። ምንም ያላደረገው ሰው ወንጀል ከሆነ ወንጀሉ ንብረቴን አልሸጥም ነው እንጂ እግዚአብሔርንም አልሰደበም፣ ንጉሱንም አልሰደበም። ያደረገ ነገር የለም ይሰውዬ። ከዛ በኋላ አዎ ይሄ ሰውዬ ንጉሱ ሲሰድብ አይተናል ብሎ መሰከሩበት። ከዛስ ተወግሮ ይሞት ብላ ውሳኔ አስተላለፈች። ከዛ በኋላ ገደለችው። ሞተ። ንብረቴን አልሰጥም ስላለ፣ ጉልበት ስላላት፣ አቅም ስላላት፣ ወታደር ስላላት፣ ሁሉ ስለምትችል ገደለችው። ከዛ በኋላ ምንድነው ነው? ልክ ገላ ለናቡቴ በገንዘብ እምቢ ያለውን ሂድና በነፃ ውሰድ ብላ ትነግረዋለች። ሂድና መሬቱን ውሰድ ትላለች። ጊዜ ስለማይሆን ማንም ሄዶ ይወርሳል። ሊወርስ ይሄዳል። ልክ ሊወርሱ ሲሄድ እግዚአብሔር ነብይ ላከ። እስኪ ጩና እውነተኛ ነብይ አለ በሉ አንግስ። እግዚአብሔር በሉ ጩና መልእክተኛ አለው በሉ እስኪ አንግስ። ማንንም የማይፈራ እስኪ አሜን በሉ አንግስ። እስኪ አሜን በሉ ባካችሁ። እውነተኛ ነብይ ደግሞ አለ። አክዓብን የማይፈራ ኤልዛቤልን የማይፈራ የእግዚአብሔር ከእግዚአብሔር ወገን የሆኑ የእግዚአብሔር ነቢያቶች ታማኝ የሆነ ነብይ አለ ኤልያስ የሚባል። ልክ ልትወርስ ስትመጣ ኤልያስ መጣ። ገለህ ወረስከው እኔ አለ። ገለሽ ወረስሽው፣ ገለ ወረስ የናቡቴን ደም አፍስሰ ነው ወይ የወረስከው ይላል። የናቡቴን ደም እንዳፈሰስ እግዚአብሔር አለ የኤልዛቤልን ደም ያፈሳል አለ። ተነበይ በዛ ቦታ ላይ ተነበይ። ኤልዛቤል በዚህ ስፍራ አለ ደሟ ይፈሳል አለ። ውሾች ደሟን ይልሳሉ አለ። የሚቀብራትም አታገኝም አለ። ያችሁ የንጉስ ሚስት ስለሆነች ዳውን ስታስገድል ኃያል እግዚአብሔር ከሰማይ ተነሳ። የሚያይ እግዚአብሔር ከሰማይ ተነሳ። የነገሥታት ንጉስ ከሰማይ ተነሳ። የሚፈርድ እግዚአብሔር ከሰማይ ተነሳ። እግዚአብሔር ይፈርዳል። ይፈርዳል እግዚአብሔር አምላክ። ፈራጅ የሆነ እግዚአብሔር ተነሳ። የነገሥታት ንጉስ የጌቶች ጌታ መጣና ታማኝ ነብይ ላከ። የማይፈራ ነብይ ላከ። ለክፎች ደግ የማይናገር እግዚአብሔር እንዳለ የሚናገር ለአምላኩ የሚኖር ለአምላኩ የተቀደሰ ነብይ ኤልያስ መጣና ተነበየባት። አስደናቂ ነገር ነው ወገኖች። ኤልያስን ደግሞ ታውቀዋለች። በጣም ነው የምታውቀው። በአንደኛ ነገሥት ምዕራፍ 18 ላይ ታውቀዋለች። የበዓል ነቢያቶች ሰብስበው እናንተም የአምላካችሁን ስም ጥሩ እኔም የአምላኬን ስም እጠራለሁ፣ ሰምቶ የሚመልስ በእሳት መልስ እርሱ አምላክ ይሁን እንዳለው አሜን ትላላችሁ ወይ? ነብይ ይነሳል። እውነተኛ ነብይ ይነሳል። የማይሸቃቅጡ ነቢያቶች፣ የማይገዙ ነቢያቶች፣ እንጀራ የማይገዛቸው፣ መሬት የማይገዛቸው፣ ቤት መኪና የማይገዛቸው የልዑል እግዚአብሔር ባሪያ የሚባሉ እውነተኛ ታማኝ የሆኑ የእግዚአብሔር ነቢያቶች በኢትዮጵያ ይበቅላሉ። ያደርጋል እግዚአብሔር። አሜን ትላላችሁ ወይ? እግዚአብሔር ቀናተኛ አምላክ ነው። ይሄንን ያደርጋል። አክዓብን ጠራው። እስከ መቼ በሁለት እግር ታነክሳላችሁ? እግዚአብሔር አምላክ ሆነ አምላክን አክብር፣ በዓል አምላክ ሆነ አምላክን አምልክ።
እንግዳው ዛሬ ና እንነጋገራለን። በዓለም የምታመልኩ በዚህ ሁኑ አለ። የእግዚአብሔር ወገን በዚህ ሁኑ አለ። ቅድማ ሰጥቻችኋለሁ። ሰምቶ በእሳት መልስ እርሱ አምላክ ይሁን አለ። አምላካቸው ሲጠሩ አለ አልመለሰም። ኤልያስ አምላኩን ጠራ፣ እግዚአብሔር በእሳት መለሰለት። ጫዋቹ ምን ትላላችሁ ወይ? ሐሰተኞቹን ሁሉ በቂሶን ወንዝ ላይ ወስዶ አረዳቸው፣ አጠፋቸው። ኤልያስን ታውቋለች። በዛን ጊዜ ዛተች። አንገትን ካንተ ላይ ካላነሳው ይህን ያድርግብኝ ይህን ይፈጽም ዛተች እንጂ ምንም ልታደርገው አልቻለችም። እግዚአብሔር ከሱ ጋር ስለነበረ እና ኤልያስ እንደተነበያየች በኤልያስ ዘመን የተተነበየው ትንቢት በኢዩ ዘመን ተፈጸመታላችሁ። የሰጧችሁን ጥቅሶች አንብቡ። በኢዩ ዘመን ተፈጸመ። ኢዩ እግዚአብሔር አንድ ቀን ኤልሳዕን አስነሳና ኤልሳዕም ጎልማሳ ነብይ ሄዳችሁ ሂድና ለኢዩ እንደዚህ በል ብሎ ላከ። ከዛም በኋላ ተነበየ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ የአክዓብን ቤት ትመታለህ፣ እግዚአብሔር የነቢያቱን ደም ይበቀል ዘንድ አንተን አስነስቷል ብሎ ተነበየ። የሰራዊት ጌታ እግዚአብሔር ምን አደረጋት? አክዓብን ይከተለ ነበር ኢዩ፣ ኤልዛቤልን ይከተለ ነበር ኢዩን እግዚአብሔር ነጥሎ አወጣ። እግዚአብሔር ቀብቶ አወጣ። አይጓስ ከደመቼንያ ኢየሱስ ያድናል። አሜን ትላላችሁ ወገኖች ሆይ? ለጠላት የማይገዙ እግዚአብሔር ቀብቶ ያስነሳል። ዛሬ እግዚአብሔር ይለያል። አሜን። መዛርስ ለይቶ የሚያወጣቸው ነቢያቶች አሉ። ኢየሱስ ያድናል ለዘላለም። ከኤልዛቤል ማዕድ መብላት የማይችሉ ሰዎች እግዚአብሔር ለየው። ከማዕዷ ላይ ጠራው እግዚአብሔር። ከዛ ወጣ። ሲወጣ በተለየ ክብር ተነስቶ ወጣ። መጡ አለቆች። ያ እብድ ለምን መጣብህ? እብዱ ለምን? እብድ መሆኑን አላውቅም፣ የእግዚአብሔር ሰው እንደሆነ አውቃለሁ። እንዲና እንደዚህ ታደርጋለህ ብሎኛል አለ። ቀጥታ ወዴት ትሄዳል? ወደ ኤልዛቤል ሲገሰግስ ታላችሁ። በቁጣ መንፈስ ተሞላ፣ በበቀል መንፈስ ተሞላ። ቅባቱ እዛው ጋር ሲሰራ እዛው ጋር ተቀባ፣ እዛው ጋር ተነሳ። ኢየሱስ ያድናል ለዘላለም። ኃይል በላችሁ ላይ ይምጣ። አሜን ብሩስት ኃይል በላችሁ ላይ ይምጣ። እናንተ የአገሬ ልጆች በጌታ በኢየሱስ ክርስቶስ ስም የዚችን አገር ጣዖት ታፈርሱ ዘንድ፣ ጣዖቷን ትገለብጡ ዘንድ የአባቴ እሳት ዛሬ በላችሁ ላይ ይውረድ። ቅባት በላችሁ ላይ ይውረድ። የቤቱ ቅናት በላችሁ ላይ ይውረድ። እስኪ አሜን በል። ሃሌሉያ። ጣዖትን ትገለብጥ ዘንድ፣ አመፀኞችን ታስቆም ዘንድ፣ ጉበኞችን ታስቆም ዘንድ፣ ክፎችን ታስቆሙ ዘንድ ዛሬ ቅባት በላችሁ ላይ ይፍሰስ። ማስመሰል ከቤታችሁ ይወገድ። ውሸት ከቤታችሁ ይወገድ። በኢየሱስ ስም የተጠረገ ይሆነ። ኢዩ ወጣ። አክዓብን አገኘው። ሰላም ነው አይነ? ሰላም ነው አይነ? አንተ ከሰላም ጋር አምናል አልፈ ተከተለኝ። ሁለት ነገር ነው አልፎ ያስከተላቸው የአክዓብን ዘር በሙሉ ጠባቆቹን እና የማይከተሉትን እየገደለ ኢዮራምን ገደለ፣ አካዝያስን ገደለ። ኤልዛቤል ጋር ደረሰ። ኤልዛቤል ጋር ሲደርስ ነቢያቶቿ ወይም ደግሞ ጠባቆቿ ማን ነው እየመጣ ያለው? እዩ ይመስላል፣ የዘምሪ ልጅ እዩ ነው ብሎ ሲነግሯት ተኳኳለ። ይችላል ልታሳስቶ ያንን ኃይል ልታስጥለው፣ ያን ሞገሱን ልታስጥለው፣ ያንን ቅባቱን ልታስጥለው ተኳኳለች። አይኑን ተኳኩላ ጠበቀችው። እነግራችኋለሁ ከላይ ሆነው በምንም አይሸነፍም። ማን ነው አሜንም? ለዛሬስ ሁለት ተቀቡ ተገናኙ። በአጋንንት ተቀባች ኤልዛቤል፣ በእግዚአብሔር ተቀባ እዩ። ሁለቱ ሲገናኙ ታላችሁ። ተኳኩላ ጠበቀችው ልታሰናክለው። እግዚአብሔር እሳት ከሱ ጋር ነበረ። የእግዚአብሔር እጅ ከሱ ጋር ነበረ። የእግዚአብሔር ክብር ከሱ ጋር ነበረ። እግዚአብሔር ሊበቀል ወጥቷል። እስራኤልን ሊያጸዳ ወጥቷል። እግዚአብሔር አምላክ ቀጥታ ሲሄድ ሰገነት ላይ ቆማ ስትናገር እዩ ልነካትም አልፈለገም። ማን ነው ከኔ ጋር አለ ብሎ ሲናገር ሁለት ጎረምሶች ወጡ። ከሰገነቷ ላይ ወረወሩና ወደ ታች ወረወሯት አለ። እንደ ወረወረችው ተወረወረች። ናቡቴን እንደወረወረችው፣ የእግዚአብሔር ነቢያት እንደወረወረችው፣ የእግዚአብሔር አገልጋይ እንደወረወረችው ወረወራት አለ። ወረወራት። መጽሐፉ እንደዚህ ይላል፣ ደሟ በግድግዳ ላይ ተረጨ ይላል። ከዛ በኋላስ
ያዘጋጀች ማድ ነበረ በምግብ ልታታልለው። ኤልዛቤል ጉልበቷ ይሄ ነው መኳኳል፣ ከዛ ማድ ማዘጋጀት፣ በምግብ ማሳት ነበር። ብዙ ምግብ አዘጋጅታ ነበር። ገደላትና ገብቶ በላ። እነሱ ሲወጡ አስከሬኗ አልተገኘም። ማን እንደተናገረ? ኤልያስ እንደተናገረ ውሾች በሏት። ጭንቅላቷ ብቻ ነው የተገኘው። ገሌ መውረስ ትፈልጋለህ? አንድ ቀን ትሞታለህ። አንድ ቀን መሞት እመነኝ እመነኝ፣ አንድ ቀን እግዚአብሔር ይገላል። አንድ ቀን ትዋረዳለህ። አንድ ቀን ደም መፍሰሱ አይቀርም። በምንም አይነት አይቀርም። ስትገል ኖረች። እግዚአብሔር ተነሳ፣ ከላይ ወደ ታች ወረወራት፣ ከከፍታዋ ላይ ወረወራት። ዛሬ ከፍታ ላይ ሆናችሁ ሰዎችን የምታስፈራሩ ሰዎች እግዚአብሔር መፍራት ይሁንላችሁ። እግዚአብሔር መፍራት ይሁንላችሁ። በስልጣናችሁ የምትባልጉ ባለስልጣናት እግዚአብሔር መፍራት ይሁንላችሁ። በገንዘባችሁ የምትባልጉ ነጋዴዎች እግዚአብሔር መፍራት ይሁንላችሁ። በዘራችሁ የምትመኩ ዘረኞች እግዚአብሔር መፍራት ይሁንልህ። ከፍታ ላይ ብትቆም ከከፍታ የሚያወርድ እግዚአብሔር አለ። እግዚአብሔር የበቀል አምላክ ነው ብሎ ጨበጥ አድርግና አጠገበ እግዚአብሔር የበቀል አምላክ ነው። ደሟ ፈሰሰ፣ አበቃላት። ምርጫችሁ ምንድን ነው? እየገደላችሁ መበልጸግ፣ እያታለላችሁ መበልጸግ? ምንድነው ምርጫችሁ? በህይወት መኖር የምፈልገው በህይወት እንዳኖር ስሙ። እናንተ ስሙ። በህይወት መኖር የምፈልግ ህይወት ሳይጠግብ የምትገሉ የምትቀነጥሱ ሰዎች፣ እየቀነጠሳችሁ የብዙዎችን አንገት እየቆረጣችሁ የምትኖሩ ሰዎች እግዚአብሔር የማይመስላችኋል? እግዚአብሔር የማይፈርድ ይመስላችኋል? እግዚአብሔር የማይመለከት ይመስላችኋል? በሁሉ ነገር ያንገራችሁ የምድር ህግ እንዳይጠይቃችሁ እዛም በገንዘብ ይተዘጋለ፣ እዚህም በገንዘብ ኬዞችን በገንዘብ እየዘጋችሁ የምትኖሩ በርግጥ ነግራችኋለሁ፣ የእግዚአብሔርን ፍርድ ግን ልታስቆሙ አትችሉ። በምንም አይነት ህይወት ብትመርጥ ይሻልሃል። ህይወት ካልመረጥክ አደጋ ላይ ነህ። ህይወት ካልመረጥክ በጥፋት ጎዳና ላይ ነህ የምትገኘው። አስቸጋሪ ነገር ውስጥ ትገባለህ። እግዚአብሔር ዳኛ ነው። ጩና እግዚአብሔር ዳኛ ነው ብሎ አንክስ ድገሙና እግዚአብሔር ዳኛ ነው ብሎ እንደገና እንደገደለች ተገደለች ብሎ ነካርግና አጠገበል እንደገደለች ተገደለች። ነግራችሁ ፈልጋለሁ ዛሬ ፍሩ እግዚአብሔርን። ምን ያመጣል? የደሃ አምላክ አለ። የደሃ ጉልበት እግዚአብሔር ነው። የምስኪኑ ጉልበት እግዚአብሔር ነው። አሜን በልጩና እስኪ ዛሬ እግዚአብሔር ዳኛዬ ነው ብላችሁ ጩን እስኪ አንድ ጊዜ። የዘራውን ነው የምታጭደው። መልካም ነገር አድርግ። እግዚአብሔርን ፍራ። ምስኪኑን አትጨቆን፣ አታሳቅቅ፣ አታሸማቅቅ። ፍራ እግዚአብሔርን። እግዚአብሔርን ፍሩ። እግዚአብሔርን ፍሩ። ፍሩ ፍሩ እግዚአብሔርን። እግዚአብሔር ይቆጣል። እግዚአብሔር ይጠይቃል። እግዚአብሔርን ፍሩ። በልክ ኑሩ። ኑሮም በልክ አድርግ። ጥጋብም በልክ አድርግ። ፍራ እግዚአብሔርን። እግዚአብሔርን ፍሩ። እናንተ ሁሉም ቁልፍ በእጅ አለ የምትሉ ብዙ ቁልፍ በእጃችሁ ቢኖር እግዚአብሔር ቁልፉን ከእጅ ወስዶ ይቆልፍብሃል። ምን ትሆናለህ? ከዛም በኋላ ማንንም የማይፈራ እግዚአብሔር አለ። እግዚአብሔር ዳኛ ነው በሉ ጩና እንደገና። የእግዚአብሔር መንፈስ በላይ ላይ ነው። እግዚአብሔር ዳኛ ነው በሉ ጩና እስኪ። እግዚአብሔር ዳኛ ነው። ዳኛ ነው። ደም መፍሰስ ይቁም ከምድርቷ ላይ። መገዳደል ይብቃ ከምድርቷ ላይ። ደም አታፍስሱ። ደም አይፍሰስ። መጽሐፍ ቅዱስ እንደዚህ ይላል፣ ደምን የሚያፈስ ደሙ ይፈሳል ይላል። ደም አታፍስሱ። አትምረጥ ያንን ጎዳና። ገሌ ሀብታም ከምትሆን፣ ገሌ ታዋቂ ከምትሆን እሱ ሽሽና ዳውን ኑር። ሰላምህ ይበዛልሃል፣ ደስታ ይበዛልሃል፣ በረከት ይበዛልሃል። ተጸየፈው ያንን ማንገድ ኖ ኖ ኖ በል። ኖ ኖ ኖ አቅም ስላለ አሳያለሁ አትበል። አለ ዳኛ ከሰማይ።
መሳፍንት ምዕራፍ 1 ላይ የመጨረሻ አንብቡ። ዛጋ አንድ ንጉሥ አለ። ዛጋ የሚገርም ነገር 70 ነገስታት ዋው 70 ነገስታቶችን እግርና ጣት ቆርጦ የራሱን ፍርፋሪ የሚያበላ ይምጥልላቸው የነበረ ነው። በጣም አስቸጋሪ ሰው፣ ከባድ ሰው። ቁጥር 5 ላይ አዶኒቤዜቅንም በቤዜቅ አገኙትና ተዋጉት ይላል። ከነዓናውያንና ፌርዛውያንም መቷቸው። አዶኒቤዜቅም ሸሸ። አሳደውም ያዙት። የእጁንና የእግሩን አውራ ጣት ቆረጡ። የእጁንና የእግሩን ጣት ቆረጡት። እንደዚህ ይላል። አዶኒቤዜቅም የእጁንና የእጃቸውንና የእግራቸውን አውራ ጣት የተቆረጡ 70 ነገስታት ከገበታዬ በታች ፍርፋሪ ይለቅሙ ነበረ። እኔ እንዳደረኩ እግዚአብሔር እንዲሁ መለሰልኝ አለ። ያችሁ እኔ እንዳደረኩ ማን መለሰልኝ? የተከበራችሁ መልሱልኝ። ማን መለሰልኝ? ምን እንዳደረኩ? እንዲሁ እንዳደረኩ እግዚአብሔር መለሰልኝ። እግዚአብሔር ለኔ መለሰልኝ። 70 ነገስታቶች ጣታቸውን የእግራቸውን ጣትና የእጃቸውን ጣትና እግራቸውን ይቆርጥ ነበራል። 70 ነገስታቶች ሽባ አድርጓቸዋል። ነገስታቶችን ነው የምነግራችሁ። ይህ ሰውዬ ምን ኃይል ብኖረው ነው 70 ነገስታቶችን እጅና እግር እየቆረጠ ከእግሩ በታች ጥሎ የራሱን ፍርፋሪ የምጥልላቸው? ምን አይነት ጉልበት ነበረው? ምን አይነት ጀግና ነበር? በሱ አመለካከት እንዴት አይነት ታዋቂ፣ ምን አይነት ፓወር ነበረው? ይኸውላችሁ ኃይል ሁሉ ተሰብስቦ እናንተ ጋር ሲመጣ በጣም መፍራት አለባችሁ። በጣም መፍራት አለባችሁ። ማሰርም፣ መፍታትም፣ ማስገረፍም፣ መግረፍም፣ መግደልም፣ ማስገደልም ሁሉ አንተ ጋር ካለ በጣም መፍራት አለብህ። በጣም ኃይል ሁሉ ተሰብስቦ አንተ እጅ ካለ ልትጠነቀቅ ይገባል። ኃይልን ለበጎ ነገር ካልተጠቀምክ አደጋ ነው። ኃይል ስላለው ፈጃቸው ነገስታቶች ይገላል። ስማርካቸው የእጃቸውንና የእግራቸውን አውራ ጣት መቁረጥ ነው። ባላንስ እንዲያጡ ማድረግ፣ ሰዎች ባላንስ ኖራቸው እንዳይቆሙ ማድረግ፣ ማዋረድ። ከዛ ፍርፋሪ ይጥላ ከሱ የተረፈውን እየሰጣቸው መጣ። የምሰፍር እግዚአብሔር። ቀኝ እጃቸውን አንሱና እግዚአብሔር ዳኛ ነው ትላላችሁ። ከፍ ባለ ድምጽ እግዚአብሔር ይፈርዳል ብሎ እስከ አንድ ጊዜ ድገሙና እግዚአብሔር ያያል በሉ። እንደገናስ ማን ያያል? እግዚአብሔር ያያል። የተወደዳችሁ እግዚአብሔር ያያል። እና ራሱ መለሰ። የእጃቸውና የእግራቸውን አውራ ጣት የተቆረጡ 70 ነገስታት ከገበታዬ በታች ፍርፋሪ ይለቅሙ ነበረ። እኔ እንዳደረኩ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌም አመጡት፣ በዛ ሞተ ይላል። በቃ ገደሉት። እጁን ቆርጦ የሸነሸኑ ገደሉት። መጨረሻ ላይ መልእክቴን ልጨርስ ነው። መግደልን አትውደዱ። ዘሌዋውያን 24:19 እንዳደረኩባቸው እንደዚሁ አደረጉብኝ እንዳለ የእግዚአብሔር ቃል ፈራጅ መሆኑን አትርሱ። ደምን የሚያፈስ ደሙ ይፈሳል እንደሚል እግዚአብሔር ቃል የሰውን ደም አታፍስሱ። ሕይወትን ምረጡ፣ መልካምነትን ምረጡ፣ ደግነትን ምረጡ፣ በጎነትን ምረጡ። እኔ ነግራችኋለሁ፣ የሚመካ በእግዚአብሔር ይመካ። የሚመካ በማን ይመካ? የሚመካ በማን ይመካ? ልጠይቃችሁ እንደገና። የሚደገፍ በማን ይደገፍ? ሕይወት ከመረጣችሁ ለሚያንሳችሁ ሰው ራሩ እንጂ አጨክኑበት። አቅሙ ከናንተ በታች ለሆነ ሰው አግዙት እንጂ አትግደሉት። ስጡት እንጂ አትቀሙት። አብሉት እንጂ እንጀራ አትከልክሉት። አክብሩት እንጂ አታዋርዱት። የሕይወትን መንገድ ምረጡ።
እግዚአብሔር ይወላጅ አንዳንድ ፍርዶቹ በሰማይም አይደለም በምድር ነው። ፈጥኖን እዚህ ጋር ለገዳዮች ፈጥኖ ነው በምድር የሚፈርደው እግዚአብሔር። በሰማይ እንኳን አይጠብቃቸውም። ፈጥኖ በምድር እንደገደሉ በምድር እንዲሞቱ ያደርጋቸዋል። እንደገደሉ በገደሉ እጆች እንዲሞቱ ያደርጋቸዋል። የሞትን ምርጫ፣ የግድያን ምርጫ፣ የመግደልን ምርጫ አትምረጡ። ምንም ነገር ብትባሉ አሳልፉ። ንጉሥ ዳዊት ምንድነው አለ? ያ ሰውዬ መጥቶ ከጦር አሸንፎ ሲመጣ ለመጨረሻ ልንገራችሁ ምን አለ? ስሰድበው እንግደለው ንጉሥ ሆይ እንዴት ንጉሥ ይሰድባል? እንግደለው ስል ኖ አትግደሉት አለ። እግዚአብሔር ስደበው ብሎት ይሆናል አለ። እግዚአብሔር ስደብ ብሎት ይሆናል። ኖ አትንኩት አለ። እንዳትነኩት አለ። ኃይሉን አልተጠቀመም። አያችሁ፣ ጉልበቱን አልተጠቀመም። ብሰደብ እኔ ምን ሰደብ ምን ሆነ? ስሰደብ ነው ኖርኩት። ሳኦል ስሰድበኝ ኖሮ፣ ፍልስጤም ስሰድበኝ ነው ኖሮ፣ ኤልያብን ስሰድበኝ ነው ኖሮ። ምን አዲስ ነገር አለ? ይሄ ምስኪን ተስፋ ቆርጦ ብሰድበኝ ልትገሉ አትግደሉት። እግዚአብሔር ብሎት እስከሆነ ራሱን አየ፣ ቆሞ ራሱን ተመለከተ። አትንኩኝ የምትሉ ትነካላችሁ። አትንካኝ ቱግ የምትሉ ሰዎች ተረጋጉ። ሕይወት እንዲበዛላችሁ ተረጋጉ። መንፈስ ቅዱስ በቤታችሁ እንዲኖር ተረጋጉ። እግዚአብሔር እንዲያገለግላችሁ ተረጋጉ። የልዑል እግዚአብሔር ልብ ወደ እናንተ ዘንበል እንድል ተረጋጉ። አታምፁ፣ ክፉን አታድርጉ፣ መልካሙን ምረጡ። እሱ ነው የሚሻለው። እንደውም ወሰደና አበላው፣ ርስት ሰጠው። ከገበታዬ ብላ አለው። ብላ ከገበታዬ፣ እኔ ከሚበላ አንተም ብላ። እኔንም ያበላኝ እግዚአብሔር ነው። ከበረሃ አምጥቶ ከሳኦል እጅ አድኖ ያበላኝ እግዚአብሔር ና ብላ አለው። ፍርፋሪ አልሰጠውም። መልእክቴን ጨርሻለሁ። ሕይወትን ምረጥ።